ነው ሰው እምነት አለኝ ሲል ቆይ አሁን አንድ ሃይማኖት ደውልልኝ ዛሬ ሰው በቤተሰብም ይሁን ወይ ከሆኑ ሰዎች ጋር ህብረት አደርጋለሁ ሊል ይችላል። እምነት ግን ካለው በእግዚአብሔር ቃል ላይ የሚመሰረት ነገር ስለሆነ እምነት ራሱ የእግዚአብሔር ቃል የተቀበልኩት ያመንኩት የተቀበልኩት ነገር አለኝ እያለ ስለሆነ የእግዚአብሔርን ቃል የሚቀበል አማኝ ሁሉ በእኛ ኮንቴክስት ጋር ችግር አይኖረውም። ልዩነት ግን የእውቀት የመረዳት ቢኖር በውይይት ይፈታል ነው። ሌላ እኮ ነገር የለውም። ግን መጽሐፍ ቅዱስን የማይቀበል ሰው ግን ሲስ በእውነት ነው የምነግርህ፣ በህብረት ሳይሆን በምንነጋገርበት መሰረት የለንም። ኦኬ መጽሐፍ ቅዱስ ከማይቀበሉ ለምሳሌ ለፈለገ ከዚህ ፈለገ ሳይሆን የፈለገ ቃል አቀባይ እንትን አሁን ለምሳሌ ከዚህ ቀደም ፈለገ የእምነቱ መስራች ዋናው ምን ሲናገር ሰምቼዋለሁ። ከዚህ ቀደም ከዚህ ቀደም አንድ ቪዲዮ ባይዘው ሰምቼዋለሁ። ተቆራርጦ የወጣ ቪዲዮ ምን ሲል ከዋና እንትን አንድ አምላክ ብሎ ከሚያምኑ ሰዎች ከሙስሊሞች፣ ከወጂዎች፣ ከተለያዩ ሰዎች ጋር አብረን እንሰራለን ብሎ አብሮ የመስራት ጥሪ ሲያቀርብ ሰምቷል። አሁን ደግሞ አንተ ደግሞ ቢያንስ ያንተ ይሻላል ትንሽ ልባችንን መለስ የሚያደርግ ነገር ነው የተናገርከው። መጽሐፍ ቅዱስን ከሚያምኑ ሰዎች ጋር ብቻ ነው አብረን የምንሰራው ብለሃል። ከዚህ ቀደም ደግሞ ፈለገ ከሙስሊሞችም ጋር ቢሆን በዚህ ጉዳይ አብረን እንሰራለን ብለሃል። ትክክል ነው። ጥሩ ጥያቄ ነው ያነሳው። የሰማሁትን እኮ ነው እኮ ትክክል ነው። ግን ይሄን ክሊር ማለት ስለሚያስፈልግ ሰምተህ በኋላ ከሙስሊሞችም ጋር ከኦሊጂሰሶች ከተለያዩ ሰዎች ጋር ብቻ አንድ አምላክ ብሎ ከሚያምኑ ሰዎች ጋር አብረን እንሰራለን ብሏል ከዚህ ቀደም። አዎ ምን መሰለህ፣ ይሄ ክሊር ማድረግ በጣም ያስፈልጋል። በጣም ትክክለኛ ጥያቄ ነው ይሄ። ከምን አንግል መሰለ? አንደኛ መልካሙ ወይም ፈለገ ጳውሎስ ይሄን ነገር መሰረተ መስራች የሚባል ነገር የለም። በእውነት ነው መጽሐፍ ቅዱስ ላይ ወይም ሐዋርያት በመሰረቱት መሰረት ላይ እንኳን መልካሙ ማንም ሰው እዛ ላይ መሰረት መመስረት አይችልም። አሁን ይሄን መሰረተ እምነትን መሰረተ የሚባለው ነገር ራሱ ሮንግ ነው፣ አስረግጬ የምነግርህ ነገር። ሁለተኛ ነገር ደግሞ ከሙስሊሞች ጋር አብረን እንሰራለን ሲል አንድ አምላክ ስለሚያምኑ አንድ አምላክ ስለሚቀበሉ በክራይስት ላይ ግን ዲስከስ እናደርጋለን ቤዝዶን ባይብል። ምክንያቱም መጽሐፍ ቅዱስን አሁን ከየትኛውም የሃይማኖትና እምነት ተከታይ የተሻለ እያነበቡና በሱ አርጊው እያደረጉ ነው ያሉት። ስለዚህ ከነሱ ጋር ቤዝዶን ባይብል እንወያያለን። እነሱ እንደ አንድ መጽሐፍ አጥንተውት ሊከራከሩ ይችላሉ። እኛ ደግሞ እንደ መንፈሳዊ ሰው መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን መንፈሳዊ እይታውን ልናስረዳቸው፣ ልንሞግታቸው ይገባል። ልንጠላቸው፣ ልንቃወማቸው ሳይሆን ያለንን እውነት ይዘን የእውነቱን የቃሉን ብርሃን በቃ ጥሩ ሀሳብ እኮ ሙስሊሞች ወደ መጽሐፍ ቅዱስ እንዲመጡ ቁርአናቸውን ትተው መጽሐፍ ቅዱስን እንዲወዱና እንዲያነቡ እናግዛችኋለን ነው አላቀዳችሁ አይደለም? ክራይስት ላይ ያላቸው ነገር ምክንያቱም ሰው በክርስቶስ አሁን በአንድ አምላክ በሚለው ብንግባባም ክርስቶስ ግን በክርስቶስ ደም ያልታጠበ ሰው እንዴት ነው የእግዚአብሔር ልጅ የሚሆነው? ሰው ኃጢአቱን በራሱ እንዴት ነው በራሱ መዳን የሚችለው? ሰው በራሱ መዳን አይችልም። መጽሐፍ ቅዱስ የዘጋው ነገር ነው። ለዚህ ነው ክርስቶስ ያስፈለገን። ለዚህ ነው ፍጹሙ ክርስቶስ የሰውን ልጅ ያልቻለውን ነገር የቻለውን ክርስቶስ እሱ ላይ በደንብ አድርገን ክሊር አድርገን ክራይስት ላይ ያላቸውን ሀሳብ ክራይስት ላይ ያለ ሀሳብ እሱ ላይ በእርግጠኝነት ነው የምነግርህ። አሁን እኛ መጽሐፍ ቅዱስ ባበራልን ብርሃን ልክ እነሱ ጋር ማድረስ አልቻልንም። ወንጌሉን በትክክል ሲጀመር ለነሱ ፖዘቲቭ እይታም የለንም። እነሱም ለዛው የዘራነውን ስለምናጭድ ፖዘቲቭ ነገር ለኛ ላይኖራቸው ቢችል ትክክል ነው። እኔ ስትጠላኝ እጠላለሁ፣ ስትወደኝ እወድሃለሁ። ከኔ ነው መከፈት ያለበት። ስታከብረኝ ነው ማከብርህና
ይሄ በጋራ እንሰራለን ሲባል ሰው እንዲቀበልህ እኮ ሰውን የማይተቀበለውን አስተሳሰብ ራሱ ስትቀበለው ነው ያንተን ለመቀበል አፒታይቱ የሚከፈተው። ስለዚህ ጥላቻ አንድ ቁጥር ተደጋጋሚ አንድ ቁጥር እየጻፈልኝ ስላለ ኖ ሞር ፕሮፌት እና ሄኖክ እስቲ እኔ ከመውጣቴ በፊት እንደነገርኳችሁ ነው። በጣም እሺ ሲሶ አመሰግናለሁ። አይ አሁን የተናገረው ቃል አቀባዩ በጣም ጥሩ ነገር ነው። እኔም የምቀበለው ሐሳብ ነው። ሰውን ወደ ክርስቶስ መጠቅለል ያስፈልጋል። ይሄ ሐሳብ ግን የመልኬ ሐሳብ አይደለም። እኔ እስከማውቀው ድረስ የመልኬ ሐሳብ ይሄ አይደለም። የመልኬ ሐሳብ ይሄ ከሆነ ራሱ ይንገረን፣ ከኋላ ሆኖ እንደሱ ነው እንደዛ ነው። ባይዘቤ እኔም ራሱ ግራ ይገባኝ እኮ መልኬ እንደውም እኮ ቁርአን ሁሉ ማንበብ ጀምሬያለሁ ብሎ ነበር ባለፈው። እኔ እኮ አንድ ነገር የመልኬ ሐሳብ ይሄ አይደለም። ለምንድን ነው የሆነ ነገር የማታውቁትን ሰው ተወያይተን የማታውቀውን ሰው የምትወስንለት? አሁን እኔ እሱ ፓርትነሬ ነው፣ አብሮኝ ያለ በዚህ ነገር ላይ ባስረዳሁት ቁጥር ገብቶት እንደዚህ ያስረዳል። ሰው ገብቶት ያስረዳል። እኔን ማን ያዳመጠኝ? የትኛው ጴንጤ ነው? የትኛው ኦርቶዶክስ ነው? የትኛውን ያዳመጠኝ? ሶስት ማለት ስላሴ የሚያምን እኮ እኔን የማዳመጥ አፒታይትም የለው። አሁን በደንብ የምነግራችሁ አንድ አምላክ ብለው ኢየሱስ ክርስቶስ ሰው ነው ብለዋል። አዎ ኢየሱስ ክርስቶስ ሰው ነው፣ እንስማማለን። በአንድ አምላክ እንስማማለን። በሱ ውስጥ ግን አልፎ የዘላለም ሕይወት ይገኛል። ወደፊት እናወራለን። በመጀመሪያ ስላሴዎች አንዴ የስላሴ አዳምጠኝ። እኮ ነው ሲስ እኔን እኮ ስለማታዳምጡ ነው። እኔም ብታዳምጡ ጥሩ ነው። አሁን ፓርትነሬ አዲስ ሰው ነው። ገና እሱ ጋር ያለው እውቀት ደግሞ ገና ቢገለጥ እኔ ምን የት እንደምትገቡ አላውቅም። የኔ እኮ ጥቂቷ እውቀት ነው። የእሱ እውቀት ደግሞ ሲገለጥ ምን እንደምትሆኑ። አሁን ስላሴ ደጋፊዎች ሆን ብላችሁ እኔን አላችኋል። እኔ ዘላለሜን በህይወት የማይረሳው ውለት አድርገውልኛል። በተለይ ሙስሊሞች እንድተነፍስ እንድናገር ነፃነት ሰጥተውኝ በጣም አንድ ነገር ሳይቀዋወሙኝ ይሁን ሳሉ መልካሙ በቃ በዚህ ነገር ብለው ፈለገ ጳውሎስ እስኪሉ ድረስ ያከበሩኝን ሰዎች በአንድ አምላክ አምነው በደንብ አዳምጠኝ። በአንድ አምላክ አምነው ያከበሩት እኮ በእውነት እኔ በጣም ነው ይኸውልህ፣ አንድ የስላሴ ደጋፊ አንድ ሰው እኔን ለማናገር ፈቃደኛም አይደለም። ብዙ ነገር አላችሁ፣ አሳረፉኝ። የሚገርመው ከነሱ ጋር ባለኝ ግንኙነት እኔ አሁን ጥላቻ ራሱ የነ እፎይ ክርክር ራሱ መቆም አለበት። ለምን መጽሐፍ ቅዱስን እንዳያዩ አድርገውታል። እኔን እኮ ይሰሙኛል። አንድ ቃል ብናገር ትክክል ነው። በጣም እስኪገርማቸው ነው አለ እንዴ መጽሐፍ ቅዱስ ውስጥ ይሉኛል። አየህ አንተ እየተሳደብ ቢኒያምን ሚዩት አድርጉልኝ። ከታች አንድ ቢኒያምን አሁን ምን ልላችሁ ነው? አንድ አምላክ የሚያመልኩት ጋር አንዴ ፈለገ ሲያወራ ሚታሉ ከእድል እሰጣቸዋለሁ። እንደዚህ አይሰሙም። ከዛ ፈለገ እንዲህ ያለ ይላሉ። እንግዲህ የፓርትነሬ ደስ የሚለው እሱ መስማታችሁ መስማት ነው። ምንም ችግር እኛም መስማት ነው። አምላክን መስማት ደግሞ እንግዲህ ወዴት እንደሚያደርስ የታወቀ ነው። ስለዚህ የተያያዘ ነው። ሙስሊሞች በሚደንቅ ሁኔታ የሚባለው ነገር ትርጉም አለው፣ ሌላም ትርጉም አለው እና አንተ እኮ ይሄኔ ፓርትነሬ ብትሆን ኖሮ የት በደረስክ። ጥለህ ጠፍተህ ይኸው ሌላ ሰው አገኘው። እግዚአብሔር የተመሰገነ ይሁን። ራስን ነው የጎዳኸው፣ እኔን አልጎዳህም። አንድ ላይ ጀምራችሁ ራሱን ነው የጎዳው። ወደ አንድ አምላክ ላመጣ ውስጥ እሱ ሶስት አምላክ ይሻለኛል ብሎ ጠፋ። የሚገርም ፓርትነር ነበረ። ባይዘወይ ሲዞ ሶስት አምላክ ይሻለኛል እያለ እያስቀለድክብን ነው ወገን። እዚህ ጋር ሙስሊም አለ ምንም የለም። መሳቂያ አታርገን። እኛ ሶስት አምላኪዎች አይደለም። አንተ ለማንኛውም ሀሳብ ልጨርስ። ሲሳይ ሀሳብ ነው ያወራነው። አንዴ ልጨርስ እስኪ። አንዴ ካልወራው አብራችሁ ጀምራችሁ ነበር እንዴ? እንዴ እና እኔ እኮ አሁን እኮ ይኸውልህ በውስጥም ያወራነው ነገር አለ ከመልኬ ጋር። እኔ ጌታ ነው ኖሞር የምተማመንባቸው ሰዎች አሉ። እኔ የፋይናንሻል ችግር ከሆነ እኔ 100 ሺህ ብር ኖሞር 100 ሺህ ብር ሄኖክ
30,000 ብር እኔ በውስጥ ጓደኞች አናግራለሁ። ጌታን ነው የምልህ። ይሄንን ብር እንስጠው ይሄን ሰውዬ። እኔ ማለት የፋይናንሻል ችግር ከሆነ ነው የምልህ። ወደ 2 ሚሊዮን ብር እመድብላችኋለሁ። እኔ ጋርም ሳትመጡ እንዲሁ ደግ ስለሆንኩኝ እኔ ጋርም አልፈልግም፣ ከኔ ጋር እንድትገናኙም አልፈልግም። ምን አይነት አስተሳሰብ ነው? ምን አይነት ይሄ እኮ ነው የስላሴ ልጨርስ ሲሶ ቃል ስለሌለው ብር አለኝ ይለኛል። ያሳፍራል። አሳፋሪ ሰው አንድ ልጨርስ ነው ሀሳብ ልጨርስ። ኖ ለምን መሰለህ ከዚህ በፊት እንደ ባጃጅን ጎማ አትገዛበትም እንዴ? ባጃጅን ጎማ አትገዛበትም ወይ? ካልወራ ውጭ ነው የሚኖረው፣ ውጭ ሀገር ነው የሚኖረው። ካልወራ ማነው? እኔ ምን አገባኝ እዛ ለምን እንትን አይኖርም? ከአምላኬ ደግሞ ሁለተኛ ይሁን ይሄ ነው የስላሴ ደጋፊ ብር ነው የሚያስበው። የስላሴ አትበልፈል በእናትህ። አይ የስላሴ ደጋፊ ፈሌ ተከባብረን ነው ተከባብረን ነው። አይ ፈለገ ሄኖክ ያውራ አንድ ቁጥር እየጻፈ ነው። እኔ ማንም ሰው ፈለገ ሀሳብተችሁ ሌላ ነገር እንዳትእንዳችሁ ቆይቻለሁ። ካኖራ ታወራለህ። እኔ ሁላችሁንም ሰላም ብያለሁ። ሁላችሁንም ፈለጌን እናውቀዋለን። መብቱ ነው፣ የፈለገውን ነገር የማራመድ መብት አለው። ነገር ግን እኔ አሁን ፈለገን እንደው እግዚአብሔር ይባርክ ነው የምለው። በእውነት የእኛን ሰዎች እያጭበረበረ እያጃጃለ እንትን ስል ነበረ። እኔና ድርመር ነን ገብተን ሃይማኖቲ ምንድን ነው ኦርቶዶክሳዊ ነኝ ይላል። አንገቱ ላይ ማህተብ አለው፣ ክር አለው። ሲያጭበረብር ኦርቶዶክስን እየረገጠ ወንጌል የሚሰራ ነገር እያስመሰለ ብዙ ሰዎች እሱ ጋር ገብቶ ከእሱ ጋር እንትን ስሉ ነበረ። አሁን ፈለገ በእውነት ነው የምላችሁ፣ እግዚአብሔር ባርክ። እግዚአብሔር ገልጦሃል። አንተ የሰይጣንን ማሊያ ለብሰ የፈለክ ቦታ መሄድ ትችላለህ፣ እንደፈለክ የፈለከው መስራት ትችላለህ። የሙሐመድ ወንድም ነህ አንተ። ነብይ ኦርቶዶክስ ጋር ገባህ፣ አልሆነልህም። ጴንጤነኛ አልክ፣ እያጭበረበርክ ቆየ፣ አልሆነልህ። አሁን አዲስ ሃይማኖት ካልመሰረትኩ ነው ሸዋ እንደሱ በኦርቶዶክስ ማሊያ ጴንጤን የምታጃጅሉ በቃ እየከሰራችሁ ነው ማለት ነው። እየከሰራችሁ ነው። ወንጌል ሳይሆን ሌላ ዓላማ ይዛችሁ የመጣችሁ ሰዎች ናችሁ። እኔ ፈለገ እንደው በእውነት ነው የምላችሁ፣ እንደው ብዙ እንዳከብረው ነው ያደረገኝ እግዚአብሔርን። ለምን የእኛ ሰዎች እሱ ጋር ገብተው እሱ ወንጌል የሚሰራ እየመሰላቸው በኋላ ስላሴን አሁን እያወራ አይደለ እንዴ? አንድ ክርስቲያን ነኝ ያለ ሰው እኔ እኮ ለመጀመሪያ ጊዜ እኮ ፈለገ እኮ አንበሳ የወረደለት እኮ ኤርሚያስ ቤት እኮ ነው እኮ በቃ እሱ ብቻ አይደለም። በነገራችን ላይ አንድ ነገር የማታውቀው እንትን አትበል። እኔ ያኛው ስድስተኛ አንበሳዬ ነው እንደው ከጀመርኩ ጀምሮ የማታውቀው ስድስተኛ አንበሳዬ ነው። አንተ የታውቅን እኔ ጋር መተታቃለህ እንዴ? አንተ ምን ከናኪ አትወድ ዘለ ወይ ትከፍታለህ? አንተና እንዲህ ስትል ኤርሚያስ ጋር ስትል እንጂ አንበሳ ወርዶ አይደለም። ራሱ አንበሳ እኔ ጋር ቢመጣ ከእግዚአብሔር ቃል ጋር ምን አሁን እሱ መብቱ ነው ስላሴን ስለሚያምን አሁን ያለውን ቃልዮት ያሰማልን ብያለሁ። አሁን የተናገርከው እኔ እንደዚህ ሲሰድቡኝ ራሱ ደስ ነው የሚለኝ። ግን የማየውን ራሳችሁን ባትጎዱ መተተወይ እውነትን የሚፈልግ ሰው ሰደብኩም ፈለገ እኔ ስራህን ነው የተናገርኩት። አንገቴ ላይ ማተባ ያልሰደብኩም ማጭበርበር ማለት ቢኒያም ላስወርድልህ ሄኖክ ነው ያወራው። ቢቀመጥ እኔ ማንም ቢያወራ ማንም ፈርቼ ነው ፈለገ እኔ አልሰደብኩም። ማነው ሄኖክ የት አለ? እኔ አላወቅም። ኦኬ ኖርማል ነው እንዴ? ፈለገ መነጽር አለበስክም እንዴ? ሄኖክ አይኔ መነጽር ጠፍቷል እኮ። ፈለገ መነጽሩ ሲሶ አንድ ጊዜ አልሰማም መሰለኝ ያልኩትን አሁን አዳምጠኝ። ሰማሁህ እኮ እንትን አደረግ ምናምን አደረግ። እኔ እኮ አንድ ሰው ላመነበት ነገር ስራህን ነው የነገርኩህ። ጠንቋይ ቤት ቁጭ ስላልክ ለምሳሌ አንዳንድ ሰው
ሙሉ በሙሉ ህይወቱ ጠንቋይ ቤት አደረገ። አሃ ከዛ ስላልተንቀሳቀሰ አንገቴ ላይ መስቀል አስረህ ክር አስረህ ስታጭበረብር ካልሆነማ አጭበርባሪ ሌባ ነህ። አዳምጠኝ። ከእውነት ወደ እውነት ጳውሎስ ምን አለ? አጭበርባሪ ሌባ ወደፊት እዘረጋለሁ አለ ጳውሎስ ትላለህ። ሌባ አንድ ሄኖክ ኬኒ የፈለገ አንድ እኔ ያልገባኝ ነገር ከካሎራው ጋር በውስጥ ታወሩ ነበር? እንደ አገልግሎት አብራችሁ ጀምራችሁ ነበር ከካሎራው ጋር? የማና ከኔ ጋር ይኸውልህ ለመጀመሪያ ጊዜ እንዴ ባለፈው አልሰማህም? መምህሬ ብዬ እኔ እኮ ትልቅ ደረጃ ላደርሰው ነበር በመጽሐፍ ቅዱስ። አንዴ ቃል አቀባይ እስቲ ስለ ካሎራው ይንገረን እስቲ። ከካሎራው ጋር እንትን ብላችሁ ነበር እንዴ? ካሎራውን እኮ ትልቅ ደረጃ ማለት በመንፈሳዊ ነገር ትልቅ ቦታ ላደርሰው ነበረ በእግዚአብሔር ቃል። ግን ምን ታደርገዋለህ? ቅዥቅዥ አለ። አንዳንድ ውፍፍ የሚያደርግ ሶስት አምላክ የሚያመልኩ ሰዎች ትንሽ ችግር አለባቸው። ሚስጥር እኮ እንዲህ ነው እንጂ ካሎራውን በጣም ነው የምወደው። ብዙ አስተዋጽኦ አድርጓል። ካሎራውን አንተ አሁን ካሎራውን ብትለው ሁሉንም ጴንጤ ስታጃጅል ነበረ። ጴንጤዎች አንተ ጋር እኔ እኮ ስታጃጅል የሚጃጅል ሰው አለ ማለት ነው። ለምን ካሎራው ላይ ብቻ የኔ ኃይለኛ ፓርትነር ነበረ ሄኖክ። እኔ አውቃለሁ። እኔ ካሎራው እሱ ቤት ታብታብ በጣም ጥሩ ሰው ነው። እኔ በእውነት ካሎራው ደግሞ የዋ ሰው አይቻልም። ለምንድን ነው ካሎራው ብቻ የምትለው? ጴንጤዎች ሁሉ ሲገቡ ነበር እሱ ጋር። በእምነት ይዝም አምላክ እንትን እላለሁ። ካሎራው የዋ የማያውቀው የዋ ሰው ነው። በጣም የዋ በእውነት ነው የምላችሁ። እኔ ይኸው እግዚአብሔር ምስክር ካሎራው ንጹህ ሰው በቃ እናንተ እዛ እንትን ሲል እንትን የሚል ውክብክብ ሲል የሆነ ነገር ይመስላል። እንደዚህ አይነት ሰው አምላክ ሲወደው ገባ እንደ ሌሎቹ ይሰቅልሃል። ግባ እሱ ጋር እሱ ካሎራው ቤት ስከፍት በእውነት እንትን በለኝ ዝም ብዬ ቁጭ እንኳን እላለሁ። እኔ የአንተ ተማሪ መሆንም እኔ አገልጋይ ነኝ ባሪያ ነኝ እንጂ የበላይ ጀምሮ አውቃለሁ እኮ ይኸውልህ ጥምቀት ውሃ አያድንም ብለው ነው የጀመሩት። ሲጀምሩ አጀማመራቸው አይደለም ፈለገ ውሃ አያድንም ስል ሰዎች መጥተውና እንደውም እኮ ግን አጀማመሩ ግን እንደዛ ማለት የኛ አዋሽ የኛ ኢትዮጵያኖች በብዙ ወንዝ እንድዳልን ብለው ስላመኑ አጀማመሩ ግን እንደዛ ነው አይደል? የጀመረው ውቅያኖስ ያላቸው ምን ሊውጣቸው ነው? ሰላም ናችሁ? ፈለገ እንዴት ነህ? ሰላም ውሃ ልጠጣው ልትታጠብበት ነው የተፈጠረው። አንተን እንደገና የሚወልድ ውሃ የለም፣ የሚወልድ ቃል ነው ያለው እንጂ። እናመሰግናለን። ለማንኛውም ፕሮግራም አለን። ሲሰኞ ደውልልሃለሁ። ሰላም እምነቲዝም ሰማያዊ ቤተክርስቲያን ውስጥ እያመናችሁ ግቡ። እኛ ጋር አይደለም የምትመጡት፣ ወደ ክርስቶስ ጋር ነው የምትጠጉት። እምነቲዝም ማለት እምነታዊ ማለት ነው። እምነታዊ ማለት ከዘፍጥረት እስከ ራዕይ አባቶቻችን በእምነት ነው አምላክን ያስደሰቱት። ያለ እምነት አምላክን መስደሰት አይቻልም። እግዚአብሔርን ያየው አንድም የለም። አንዳንድ ሰዎች ደግሞ አይተናል ብለው ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ ብለው ለጥፈውታል። እንግዲህ ሰዓሊው እግዚአብሔር እንግዲህ ይቅር ይበለው ነው የምንለው። ያላየውን መልኬ ሲስዬ ፍቅሪዝም ምላሴን ማን ነው መታኛ ነው? ምላሴን ነብዩ መሐመድ መጥቶ ምላሴን ገርፎኛል ብሏልና እንዳወራ ስለሱ እኔ መልኬ ማለት ነው እስከ መስከረም ድረስ ሙስሊሞችን ተሳድቦ ከሙስሊሞች ጋር ካልተጣላ እኔ ፈለጋችሁትን ትቀጡኛላችሁ። እስከ መስከረም ድረስ ታዘቡኝ በቃ። ምክንያቱም ልጁ እንደዚህ ነው በቃ። ልክ የሆነ ቦታ ሄዶ እውቅና አግኝቶ የሆነ ጥቅም ማግኘት ነው የሚፈልገው። ከዚህ በፊት ኦርቶዶክስ ላይ ራሱ ሆኖ በስነ ስርዓቱ ወደ ትምህርት አይደለም የገባው። ልክ የአጥማቂዎች እንትን ሆነ ደጋፊ ሆኖ ማን ዮሐንስ የሚባሉ አጥማቂ ዮሐንስ ናቸው ምናምን የሚባሉ ነበሩና አባ ዮሐንስን ልክ እሳቸውን ደግፎ ገንዘብ ይሰበስብ ነበረ። እንትናንን ደግፋት ቤተክርስቲያን እንትን እዛ ሄደን ምን ደግፋቸው አባት አሉ ምናምን ብሎ የእሳቸውን ፎቶ ለጥፎ ስክሪንሾት አድርጌ ያስቀምጨዋል። የእሳቸውን ፎቶ እንትን አድርጎ ኢቭን መጥቶ ወደ ክርስትና መጥቶ ትምህርቱን ተምሮ ከዛ ኦርቶዶክስ በቃ ስተታትና እኮ ቢል እኮ ጥሩ በቃ ያ አጥማቂ ደጋፊ ሆኖ ነው ቁጭ ያለው። ሲል አልሳካ ሲለው ያው እንግዲህ ዞረ አንዳንድ ጊዜ አምላካችንን
የሆነ ለቤት ክራይ ብለን ባንሸጥ በቃ አምላካችንን የምንወደውን አምላክ ዛሬ ማንጠየቅ እንዳይመስለን ማለት በሌላ ነገር ብንቀልድ በሌላ ነገር እንትን ብንል ይሻለናል። እና አሁን ነገ ደግሞ ሙስሊሞች እስኪደርስባቸው ነው በቃ ልክ ይሄ በቃ በጥቅም ነው እየዞረ እንደዚህ የሚነግደው ልጁ ማለት በጣም በቅርብ የዛሬ 2 ወር አካባቢ አባ ዮሐንስ ምናምን ብሎ ፕሮፋይላቸውን ለጥፎ እሳቸውን ሲያስተዋውቅ ነበር እንጂ ክርስትናንም አልተማረም። ቁጭ ብሎ ተረጋግቶ በቃ እንደገባ ነው ቀጥታ ነው ወደ በላይቭ ነው በቃ ስራውን የጀመረው ማለት ነው። ስለዚህ አሁንም በቃ ተረጋግቶ ቁጭ ብሎ የተማረበት ቦታ የለም። ስለዚህ እንዲህ አይነት ሰው ቁጭ ብሎ ሐሳብ አለው ብሎ ራሱን ማለት ተገቢ አይደለም። እና ኢቭን በቃ ትክክል ነው። በቃ ቻሌንጅ እናስጀምርለት፣ ደገፍ እናርገው፣ በቃ ተረጋግቶ ቁጭ እንዲል እናርገው። ይሄንን ራሱ ከዚህ ነገር ራሱ ማውጣት ትልቅ ነገር ነውና ቻሌንጅ እናስጀምርለትም ከፈለገ ጋር ሰኞ ቀጠሮ ይዘናል። ሰኞ